የ3 ሚሊዮን ዶላር መኖሪያ ቤት አሜሪካ ላይ ገዝተዋል ተብለው ሲታሙ የነበሩት የሸገር ከተማ ከንቲባ ቲክቶከሮችን ሰብስበው እዩልኝ የሰራሁትን መሰረተ ልማት፣ እዩልኝ የሰራሁትን ኮሪደር፣ እዩልኝ ያስገነባሁትን ኢንዱስትሪ እዩልኝ ብለዋል። እሰየው። የሰሩትን ማሳየት ጥሩ ነው። የሰሩትን ሰዎች እንዲያውቁሎት ክሬዲት እንዲሰጡት መደረጉ ጥሩ ነው። ነገር ግን አሁን ባለችው ኢትዮጵያ ውስጥ እንደ ሸገር ከተማ ሌብነት የተስፋፋበት ቦታ የለም። ይህንንስ ለማጥፋት ምን ያህል ቁርጠኛ ኖት? በእርሶ የስልጣን ዘመን የሰሩት ስራዎች እንዳሉ ሁሉ በኢትዮጵያ ደረጃ የሌለና ያልተለመደ የሌብነት ስፍራ ሸገር ከተማ ነው። ስለዚህ ምን ይላሉ እንሎታለን። ጉዳችሁን ስሙ። በ9 ወራት ብቻ 98 ቢሊዮን ብር ከፍተኛ ባለስልጣናትና ታዋቂ ሰዎች በመደራጀት ህብረተሰብ ላይ ጉዳት አድርሰዋል ይለናል የፌዴራል ፖሊስ። ከዚህ በተጨማሪ በአካል ላይ ጉዳት በማድረስ 12433 መዝገቦችን፣ በማህበራዊ ነክ ወንጀሎች 11462፣ ሌብነት 10673፣ ደንብ መተላለፍ 10549፣ አደገኛ ቦዘኔ 3222፣ ሰው መግደል 1867፣ እምነት ማጉደል 229፣ የኢኮኖሚ ወንጀሎች 6324፣ አደገኛ ወንጀሎች 8483፣ ማታለልና ማጭበርበር 2574። እናንተ ደምሩት። እነዚህ መዝገቦች እየሰራው ነው። ከዚህ በተጨማሪ 623 የፌዴራል ተቋማትን እየጠበቅኩ ነው። አስቡት። 623 የፌዴራል ተቋማትን ከመጠበቅ በተጨማሪ ወንጀል እንዳይፈጸም ነው የሚጠብቀው። እነዚህን ሰነዶች አሁን የጠራሁላችሁን ቁጥሮች እየመረመርኩ ነው አለ። ከዚህ ውስጥ ትልቁን ቁጥር የሚይዘው አደገኛ ወንጀሎችና የኢኮኖሚ ወንጀሎች ናቸው። አደገኛውን ቁጥር የሚይዙት ይላችሁ ሀገር ጦርነት ቢኖር፣ ቸነፈር ቢኖር፣ ረሃብ ቢኖር ገጥሞንም ማያውቃል፣ አያሰጋንም። ሌባ እና ባለስልጣናት ከተደራጁ ግን ለሀገር ፍራ። በዚህ አጋጣሚ የፌዴራል ፖሊስ ስራውን እውነቴን ነው የምላችሁ፣ ኢትዮጵያ ውስጥ ብቸኛው ቢዚየስት መስሪያ ቤት ፌዴራል ፖሊስ እና የሀገር መከላከያ ናቸው። በእርግጠኝነት ማወራ ይሄን ሌላዎቹ 8 ሰዓትን መስራታቸው እንጃ። እነሱ ስራቸውን በስነ ስርዓት ቢሰሩ ኖሮ እነዚህ ሁለት ተቋማት ላይ ይሄን ያህል ጫና ባላደረ ነበር። በዚህ በተጨማሪ ምን ይለናል መሰለ ፌዴራል ፖሊስ ከዋና ኦዲተር ጋር እምብዛም ነው ግንኙነታችን። ምን ማለት ነው? ዋና ኦዲተር አደገኛ የሆኑ ወንጀሎች ከነማስረጃው አሉ። ነገር ግን ማስፈጸም አይችልም፣ መክሰስ አይችልም፣ እንትኑ ማውጣት እንጂ ግንኙነት ከሌለው ይሄ እነዚህ ነገሮች እዛው የሼልፍ ማሞቂያ ነበሩ ማለት ነው። ስለዚህ እነዚህ ሰዎች ሁለቱ አካላት ፌዴራል ፖሊስ እና ፌዴራል ዋና ኦዲተር ኮላቦሬት አድርገው በጋራ ቢሰሩ ኑሮ ምን ያህል ወንጀሎች እንደሚበዙ እወቁት። በተጨማሪ ይሄ ሪፖርት የነገረን የሪፖርተር ጋዜጣ ነው። ሪፖርተር ጋዜጣ እንግዲህ የፊንቴክን ጉዳይ ሲያስተዋወቅ ከነበረ ሚዲያ አንዱ ነው። የኢኮኖሚ ወንጀሎች 6324 ነው።
ስለዚህ አንተ ትቀራለህ 6325ኛ። ሌላውን አንብቡት። እሸቱ ዶንኪቱ ልጆቼን በቲቪ አላሳይም ብለህ የሰው ሕፃን ልጅ አምጥተህ ምላሳቸው ፈጠነ ከእድሜያቸው ብለን በቡዳ እንድንበላቸው የምታደርገን ሰውዬ እና ባምቢ፣ እስቲ ስላንተ እናውራ። በኳሊቲ ማን ይበልጣል? ቤተ እምነት ስለነካህ እኔ ቤተ እምነት አልነካም፣ ግን $1 ሚሊዮን ሰብስበህ ነበረ አሜሪካን ሀገር ለገዳም ለደብር ምናምን። የኤአይ ከተማ ስለሱ እናውራ። ዱባይ ብዙ ሰዎች የምትፈልገው የትምህርት ቻንስ ያላቸው የተሻለ እውቀት ያላቸውን ሰዎች ነው። ዝም ብለህ ሰብስበህ የምታሰለጠናቸው ሰዎች ዱባይ ቦታ የላትም። የኤአይ ከተማ ልትገነባ ባሰበችው ሂደት ላይ ኢትዮጵያን ከመሰለች የቤት ሰራተኛ ከምትወስድበት ሀገር ማንንም አትፈልግም። ያቺን ዜና ይመስለኛል እኔና የሆነ ሰው ከሰራን በኋላ የኤአይ ስልጠና ነው የምሰጠው ብለህ እስካሁን እያጭበረበርክ ነው። ቀንዳም አጭበርባሪ ነህ። ደግሞ በእርግጠኝነት የምነግርህ አዳማ ታዝለህ ነው የመጣኸው እንጂ አንተ የናዝሬት ልጅ አይደለህ። እንዴ ናዝሬት እናውቃታለን አባቢ ከተማን ምናምንን አትወክል። ከዛ በዘለለ ስለ ባምቢ አንድ ነገር ላውራ። ካሜራ ፊት ታምራለህ፣ ታስታውቃለህ። ካሜራ ፊት መልካም ሰው ትንሽዬ ከጀርባ የሚያውቅ ሰው ግን ስለ አንተ ቢያወራ ሌላ ሰው ነው እርግጠኛ ነኝ። አብዛኞቻችሁ ካሜራ ላይ ስትመጡ ራሳችሁን የሆነ ክሬዲት የሚሰጠው ሰው አድርጋችሁ ስለምትመጡ ግን ማለት ነው ላይፍ ላይ ቁጭ ባለችበት ስሜታዊ የሚያደርግ ንግግር ሰዎች ተናገሯት። ለዛ ደግሞ ኦላፊ ስሜታዊ የሚያደርግ መልስ ሰጠች። ልክ ሰራች እያልኩ አይደለም። እሷንም ቢሆን ብትገስጻት እንደ እህት በውስጥም ብታወራት አይደለም አንተ ትልቁ ሰውዬ ማለት በስተት ካፈመስናቸው ውስጥ አንዱ ነህ ብዬ ስለማመን ቀርቶ እኔ ተራው ሰውዬ ባወራት እንኳን ቪዲዮ ሁላ ማስጠፋት ይቅርታ ሁላ ማስጠየቅ እችላለሁ። ቢኮዝ አጠፋሽ ከተባለች ማጥፋቷን ስለምታውቅ መተህ ግን እንደዚህ አንድን ወጣት በጽናት የምትኖርን ወጣት ሞራል የሚረግጥ ንግግር መናገር ይሄ አንተ ባህሪ ምናምን ሆኖ ስላገኘሁት በዛውም የ1 ሚሊዮን ኦዲት ብታደርጉት ቤተ እምነት ስር ባትወሸቅ። ቤተ እምነት ለዘመናት ኖራለች። ከእናንተ አይነት ሰው እርዳታ አትፈልግም። ከአንተ ከባሮክ ምናምን አትፈልግም። በየእምነቱ አላችሁ። መስጊድ ውስጥ ማጠፉም ቸርች ውስጥ ማጠፉም ምናምን እና አለሌ ነህ ልልህ ፈልጌ ነው። የቡና እድር ነህ በዛው ልልህ ፈልጌ ነው ወንድሜና ተከበር። መከበር በከንፈር ተከበር። ተግሳጽ ነው የሚሰጠው መስመር ለሳተ ሰው እንጂ እንደዚህ ራሱን እስኪጠላ ድረስ ንግግር አይሆንማ። ራስህን እንደ ጻድቅ አትይ። ኃጢአትህን ብንቆጥሮ ከቤት አትወጣም፣ ትሸታለህ። የባምቢ ጉዳይ እንኳን እግዚአብሔር ምስክሬ ነው፣ የእሷ ጥፋት ነው። ምክንያቱም በሰዎች ስራ የመጣሽው አንቺ ነው። ኮሚሽን የለመዱ ሰዎች አንቺ ሊለቁሽ ነበር እንደፈለግሽው። እንደውም ቪዲዮ ስለሰሩብሽ አመስገኝ። እኛን ይኸው በየፍርድ ቤት እያንከራተቱ ነው። የኮሚሽን ስራችሁ ይቅር ስላል ማለት ነው። የተወሰኑ ሰዎች እኮ ሀብት የሚያግበሰብሱበት ቦታ ነው። እንዴት ሄደሽ ነው ገዳም አስተዋውቃለሁ ብለሽ ገዳም የሰራሽው? እንዲማ ብናደርግ በቃ ዛሬ በህይወት የለንም። ኮሚሽን አትያዙ፣ ከቤተክርስቲያን ላይ ህዝቡን በልመና አታሰቃዩ ስላልናቸው አይደል የሁሉ መከራ የመጣብን። አንቺ ሄደሽ ገዳም አስተዋወቅሽ። አንቺ እንደው በህይወት መኖርሽ እግዚአብሔርን በጣም ሰው ይወድሻል።